ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለህ የተፈራህና የተከበርክ አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህች ስለተባረከች ዕለት እናመሰግንሃለን። ይህችን ብሩህ ማለዳ ስለሰጠን ክብር ምስጋና ለአንተ ይሁን። በጸጋህ ስላገዝከን፣ በኃይልህ ስለደገፍከን፣ ብርታትና አቅም ስለሆንከን፣ በደምህ አጥበህና ቀድሰህ በቁስልህ ፈውሰህ እነሆ ደግሞ በዚህ ቀን ሕያው የሆነውን ቅዱስ የሆነውን የተባረከውን ቃልህን እንድንሰማ ዕድል ስለሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ሁሉ ነገር ተባረክ። ቃልህን ባርክልን። ሁሉም በእጅ አሳልፈን ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የአንደኛ ጴጥሮስ መልእክትን ነው። በትናንትናው ዕለት ምዕራፍ 1 ቁጥር 22 ተመልክተናል። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በራሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። እንግዲህ ለእውነት እየታዘዛችሁ፣ እውነት ሕይወት ስለሆነ ነው። ክርስቶስ እኔ ሕይወት እውነት መንገድ ነኝ ብሎኛል። ዛሬ የብዙ ሰዎች ችግር ለእውነት መኖር ነው። እውነት ዋጋ ትጠይቃለች፣ ዋጋዋም ደግሞ የከበረ ነው። ከቀይ ዕንቁም ትበልጣለች። ለዚህ እውነት ራስን አሳልፎ መስጠት ደግሞ በተለይም በሕይወታችን ታላቅ ለውጥ እናይበታለን። እንግዲህ ሌላው የነገረን የተመለከትነው በትናንትናው ዕለት ግብዝነት የሌለበት ነው። ግብዝ ማለት ሂፖክራት ወይም ቲያትረኛ ነው። የራሱን ያልሆነ ገጸ ባህሪ የሚጫወት አስመሳይ፣ ወይም በእኛ የሚገባን አባባል አስመሳይ ማለት ነው። ያልሆነውን መሆን የሚፈልግ፣ ያልሆነውን ሊሆን የሚጥር ነው። እንደውም ሉቃስ ምዕራፍ 12 ቁጥር 1 ጀምሮ ሄደን ስንመለከት ከፈሪሳውያን እርሾ ተጠበቁ ይልና እርሱ ምንድነው ይላቸዋል? ግብዝነት ነው ብሎ ይናገራቸዋል። በግብዝነት መዋደድ አንችልም። ከግብዝነት የነጻ ሕይወት ሊኖረን ይገባል። እውነተኛ መዋደድ፣ ለወንድማማች መዋደድ ነፍሳችንን አንጽታችሁ እርስ በራሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። እንግዲህ የአዲስ ኪዳን የፍጻሜው ሕግ ወይም ደግሞ የአዲስ ኪዳን ሕግ የሚባለው ፍቅር ነው። ፍቅር እውነት ስለሆነ ነው። ፍቅር ለሌላ ራስን አሳልፎ መስጠት ስለሆነ ነው። ፍቅር በደልን የማይቆጥር ስለሆነ ነው። በፍቅር ውስጥ በደል የለም። ፍቅር ይተዋል። ፍቅር ይሰጣል። ፍቅር ይቀበላል። ፍቅር ውስጥ ንጹህ ነገር ነው ያለው። ስለዚህ ነው ጌታ ኢየሱስ ክርስቶስ አጥብቃችሁ ከምን ከልባችሁ እንዴት ሆነን አጥብቃችሁ ምን አድርጉ? ተዋደዱ ይላል። በዚህ ዘመን ሰዎች የሚዋደዱባቸው መንገዶች ብዙ ናቸው። አብዛኛው ግን በጥቅም ላይ የተመሰረተ መዋደድ ነው ያለው። ይሄን ስል እውነተኛ መዋደድ የለም ለማለት አይደለም።
እውነተኛ መዋደድም አለ። ከነፍስ ከልብ የሆነ በእውነተኛ ፍቅር የተሞሉ አገልጋዮች፣ ምዕመኖች ሁሉ እንዳሉ ልናውቅና ልንረዳ ያስፈልጋል። ነገር ግን ደግሞ ገንዘብን ከክርስቶስ በላይ አጥብቀው የሚወዱ አገልጋዮችና መሪዎች የተፈጠሩበት ዘመን ላይ ደግሞ መኖራችንንም መዘንጋት የለብንም። እግዚአብሔር ዓይኖቻቸውን ይክፈት እንላለን። ለነዚህ ለምንድነው አጥብቃችሁ ተዋደዱ የሚለው? እስቲ ዛሬውን ክፍል እንመልከት። ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያዋን ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። እንግዲህ በምድር ላይ ሁለት አይነት ዘር አለ። የማይጠፋ ዘር አለ፣ የሚጠፋ ዘር አለ። እንግዲህ የሚጠፋው ዘር በክርስቶስ ኢየሱስ አምኖ ያልዳንና ዳግም ያልተወለደ ዘር ሁሉ ምን ያደርጋል? ይጠፋል። በሃይማኖት ቢጀቡኑም የፈለገ መልካምን ቢያደርጉ ጽድቅ በክርስቶስ ኢየሱስ በኩል ብቻ ስለሆነና በክርስቶስ ኢየሱስ አምነን ዳግመኛ ካልተወለድን በስተቀር የዘላለም ሕይወትን ማግኘትም ማየትም እንደማንችል ይነግረናል። እንግዲህ ሁለተኛው ደግሞ የማይጠፋው ዘር ነው። የማይጠፋው ዘር ማለት ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለም ይለናል። ዳግመኛ የተወለድነው ከማይጠፋ ዘር ነው። የማይጠፋው ዘር ደግሞ በክርስቶስ ኢየሱስ አምኖ የዳነና የእግዚአብሔር ልጆች የሆኑ ከእግዚአብሔር ዳግም በመንፈስ የተወለዱትን ነው። እነዚህ ደግሞ የማይጠፋው ዘር ነው። ነገር ግን ሁለቱን መለያ አለው። የሚጠፋ ዘርና የማይጠፋ ዘር መለያ አለው። የሚጠፋው ዘር በፍቅር ሕይወቱ የተሞላ አይደለም። በጥላቻና በቅናት በክፋት የጨለመውን ሥራ ሐሳብና ፍቃድ የሚያደርግ ነው የሚጠፋው ዘር። ምክንያቱም ጌታ ኢየሱስ ክርስቶስ ዮሐንስ 8 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ እንኪያስ ከአብርሃም ልጆች ብትሆኑ ኖሮ እኔን ባወቃችሁ የነበረ ሲላቸው እንመለከታለን። እንግዲህ የዲያብሎስ ልጆች ይጠፋሉ። የዲያብሎስ ልጆች ማለት በዚህ ጨለማ የሚመላለሱና የዲያብሎስን ፍቃድ ሐሳብ የሚያደርጉና የሚፈጽሙ ማለት ነው። ብዙ ሰዎች በክርስትና ውስጥ መሃል የሚባል ነገር የለም። ጥሩ ሰዎች ሊኖሩ ይችላሉ። በስነ ምግባር በመልካም ነገሮቻቸው ጥሩ ነገር ሊኖራቸው የሚችሉ ሰዎች እንዳሉ አውቃለሁ። ነገር ግን ካልዳኑ ወደ ዘላለም ጥፋት ይሄዳሉ። ዳግም ካልተወለዱ የእግዚአብሔር ልጅ የመሆንን ስልጣን አያገኙም። ዳግም ካልተወለዱ ወደ እግዚአብሔር መንግሥት የመግባት አይችሉም። ስለዚህ እነዚህ የጥፋት ልጆች ያልዳኑት ከሚጠፋው ዘር የተወለዱ ምልክታቸው ቅድም እንደነገርኳችሁ በጥላቻና በጥፋት የጨለማውን ሐሳብና ፍቃድ በማድረግ የተሞሉ ናቸው። ዳግም የተወለዱት ግን የፍቅር ሰዎች ናቸው። እኔ አንድ ሰው በክርስቶስ ኢየሱስ ዳግም ተወልዷል ካልነው የመወለዱ አንዱ ምልክት ጠብታም ብትሆን የክርስቶስ ፍቅር በውስጡ ትኖራለች። ያቺ ፍቅር እያደገች እየጨመረች የምትሄድ ነች። ለምን? የተወለድነው ከፍቅር ስለሆነ፣ እግዚአብሔር ፍቅር ስለሆነ፣ የፍቅር አባት ስለሆነ። ከፍቅር ተወልዶ የጥላቻ ልጅ መሆን አይቻልም። በጥላቻ የተሞላ ልንሆን አንችልም። በጥላቻ የተሞላን ከሆነ ዳግም አልተወለድንም። ምናልባት ሃይማኖተኞች ሆነን በልማድ እምነት እየተመላለስን ይሆናል። ቆም ብለን ራሳችንን ልንፈትሽ ያስፈልጋል። በፍቅር ከፍቅር የተወለደ ነው። ለዚህ ነው ከማይጠፋ ዘር ተወልደናል ሲል ከፍቅር ተወልደናል ማለቱ ነው። ከሰላም ተወልደናል ማለቱ ነው። ከምሕረት ተወልደናል ማለቱ ነው። ከቸርነት ተወልደናል ማለቱ ነው። ከይቅር ባይነት ተወልደናል ማለቱ ነው። እነዚህ የተወለድንበት ዘር መገለጫዎቹ ናቸው። ብዙ ሰዎች ከማይጠፋው ዘር ተወልጃለሁ ብለው ግን የሚያደርጉት የሚጠፋውን ዘር ምሳሌ ሆነው እናያቸዋለን። እዚህ ላይ ቆም ብለው ሕይወታቸውን ሊፈትሹና ሊያዩ ይገባል። ክርስትና ሕይወት እንጂ ሃይማኖት
አይደለም። ስለ ሃይማኖት ኢየሱስ ክርስቶስ አንድም ቦታ አንድም ጊዜ ተናግሮ አያውቅም። እኔ ሕይወት መንገድ ልሆንላችሁ መጣሁ ነው ያለው። በእኔ የሚያምን የዘላለም ሕይወት ያገኛል ነው ያለው። እኔ የዓለም ብርሃን ነኝ ብሎ ነው የነገረን። ስለዚህ ያልነገረንን ሳይሆን የነገረንን አጥብቀን በመያዝ ከጥፋት መንገድ ወጥተን ከጨለማው ሐሳብና ፍቃድ ተለይተን የክርስቶስን ሐሳብና ፍቃድ በማድረግ ከማይጠፋ ዘር የተወለድን መሆናችንን በሕይወታችን ልንገልጠውና ልናሳይ ያስፈልጋል። ክርስትና ሕይወት ነው፣ የሚኖርም ነው። ደግመዋለሁ። ክርስትና ሕይወት ነው፣ የሚኖርም ነው። ክርስትና ዝማሬ አይደለም። ክርስትና እንደው ጩኸት ብቻ አይደለም። ክርስትና ሾይንግም አይደለም። ሕይወት ነው። ሕይወት ምንድን ነው የሚለን? ዳግመኛ የተወለዳችሁት ከሚጠፋው ዘር አይደለም፣ በሕያዋን ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው የሚለን። ከማይጠፋ ዘር ነው የተወለድነው። ያ ዘር አይጠፋም። ያ ዘር ለዘላለም የሚኖር ዘር ነው። የሱ ዘር በእኛ ውስጥ ካለ የሱ ባህሪ ደግሞ በሕይወታችን ያደገ እሱን እየመሰል እንድንኖር የእግዚአብሔርን ቃል በሕይወታችን ውስጥ መለማመድ አለብን። እኔ ጴጥሮስ 1:3-5 እንዲህ ይላል፣ ኢየሱስ ክርስቶስን ከሙታንም በመነሳቱ ለሕያው ተስፋ ለማይጠፋ አዳፋትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ሁለተኛ በምሕረቱ ብዛት ሁለተኛ የወለደን። ሁለተኛ የተወለድነው ከማይጠፋው ዘር ነው። ሁለተኛ የተወለድነው ከመንፈስ ነው። አንደኛ ዮሐንስ ምዕራፍ 1:13 ላይ እንደዚህ ይላል፣ እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። መጀመሪያ የተወለድነው ከአዳም ነው። አዳም ፈቃድ ውስጥ ነው የተወለድነው ከወንድና ከሴት ዘር። ነገር ግን ሁለተኛ ስንወለድ ደግሞ ከመንፈስ ነው የተወለድነው፣ ከእግዚአብሔር ነው የተወለድነው። እግዚአብሔር ዳግመኛ ሲወልደን የእሱን ፍቃድና ሐሳብ በዘመናችንና በሕይወታችን ውስጥ እንድንፈጽም ነው ዳግመኛ የተወለድነው። ከማይጠፋ ዘር የተወለደ የሚጠፋውን ዘር አይፈጽምም፣ አያደርግም። የማይጠፋ ዘር የተወለደ ከማይጠፋው ዘር የወረሰውንና የተወለደበትን ማንነት ያደርጋል። ስለዚህ ወገኖቼ ከእግዚአብሔር ከማይጠፋው ዘር ከእግዚአብሔር ቃል ከመንፈሱ ዳግመኛ ተወልደናል። እንግዲህ ዳግመኛ የተወለድነው ደግሞ የእግዚአብሔር ልጆች ልንሆንና የእርሱን መንግሥት ልንወርስ ነው። ስለዚህ ወገኖቼ የዛሬውን የማለዳ ቁርስ ፕሮግራማችንን በዚህ ላይ ከታለው አጭር ጸሎት እንጸልይና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ፣ ስለ መልካምነት ሁሉ ክብር ምስጋና እንሰጣለን። ከማይጠፋው ዘር በልጅ በኢየሱስ ክርስቶስ ደም አጥበህ ቀድሰህ በቁስል ፈውሰህ በልጅ በክርስቶስ ኢየሱስ ባርከህ ልጆች ስላደረከን ክብር ምስጋና ለአንተ ይሁን። ከጨለማ ነጥቀህ ስላወጣህንና የፍቅርን ልጆች የብርሃን ልጆች ስላደረከን እናመሰግንሃለን። እግዚአብሔር ሆይ አሁንም በሕይወታችን ያንተ ፍቅር፣ ያንተ ምሕረት፣ ቸርነትና በጎነት በሕይወታችን ሁሉ ይገለጽ ዘንድ በኢየሱስ ክርስቶስ ስም እንጠይቅሃለን። ስለዚህች ስለተባረከች ማለዳ ስላስተማርከን ሕያው ቃል በኢየሱስ ስም እናመሰግንሃለን። ከክፉ ጠብቀን፣ በደም ሸፍነን፣ በልጄ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረግን ለብዙዎች እንድናጋራ በእግዚአብሔር ፍቅር ጠይቃችኋለሁ። ከእኛ ጋር ደግሞ አገልጋይ ስለሆናችሁ ጌታ ኢየሱስ አብዝቶ ይባርካችሁ። ሻሎም
በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።